በዚህ ቪዲዮ ላይ ለመባረክ ምን ማድረግ አለብን በሚል ሐሳብ 5 ነጥቦችን እናገራለሁ። ይህንን ቪዲዮ ላይክ በማድረግ ጀምሩ። ኮሜንትና ኮፒ ሊንክ በማድረግ ሼር እያደረጋችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና የደውል ምልክቷን እንድትጫኑ በጌታ ፍቅር አሳስባችኋለሁ። የመጀመሪያው ለመባረክ ስትወስን ብዙዎቻችን ለመባረክ እንፈልጋለን። ኢየሱስም ከወንድሞቹ ይልቅ የተከበረ ነበረ። እናቱም በጣር ወልጃለሁና ስሙን ያቤጽ ብላ ጠራቸው። አሁን ያቤጽ የተወለደው በጣርና በጭንቅ በታላቅ ምጥ ቢወለድም እናትየው እንደ ያቤጽ እንደ አመጣጡ ስም ሰጠችው። በጣር ወልጃለሁና ስሙን ያቤጽ ብላ ጠራቸው። ያቤጽ ከጸለየው ጸሎት እንደዚህ ብሎ ነው የጸለየው። ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከእኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው ይላል። እግዚአብሔርን ያቤጽ እንዲህ ብሎ ነው የጠራው። የጠራበት ጥሪ የበረከት ጥሪ ነበር። በሕይወቱ ላይ መባረክ በምጥና በከባድ ጭንቅ ስለተወለደ መባረክ እንደሚፈልግ ወደ እግዚአብሔር ጸለየ። መባረክን ባርከኝ ሀገሬንም አስፋ ካለ በኋላ እጅህ በእኔ ላይ ትሁን። የእግዚአብሔር እጅ በአንተ ላይ ስትሆን አንተ ለመባረክ መወሰን ትጀምራለህ። ስለዚህ የመጀመሪያው ለመባረክ ስትወስን እግዚአብሔር የለመንከውን ይሰጥሃል። ሁለተኛ ለመቀጠል መወሰን። አገልግሎት ጀምረን ራእይ ጀምረን የብዙዎቻችን መነሻ ከጥቂትና ከተወሰኑ ነገሮች ቢሆኑም ነገር ግን ብዙዎቻችን ያለንን ጥቂት ነገር ይዘን ስንቀጥል የጀመርከው ጥቂት ነገር እያስቀጠልክ እያለ ቻሌንጆች ይኖራሉ። እነዚህን ቻሌንጆች ወደ ጎን በማድረግ ለመቀጠል ስትወስን እግዚአብሔር ወደ ተናገረ በረከት ያደርሰሃል። ግን በዘፍጥረት ምዕራፍ 12 ቁጥር 4 ላይ አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ ይላል። አብርሃም ያደረገው ምንድነው? መቀጠልን ነው የወሰነው። በመጀመሪያ እግዚአብሔር አብርሃምን ከካራን ሲያወጣው እባርካለሁ ብሎታል፣ አበዛለሁ ብሎታል። የእግዚአብሔር በረከት በሕይወቱ ላይ እንዲፈጸም ሁሉም ብሎ ሲያስብ መቀጠልን ነው የተያያዘው። ለመቀጠል ሬዲ ሲሆን ለመቀጠል ሲነሳ በራእዩ ላይ በአገልግሎቱ ላይ እግዚአብሔር ባስቀመጠበት ነገር ለመቀጠል በወሰነ ጊዜ የእግዚአብሔር ድምፅ ወደ አብርሃም በተደጋጋሚ ሲመጣ አብርሃም ለመቀጠል ስለወሰነ ነው። ለመቀጠል ስትወስን የማያቋርጥ የእግዚአብሔር ድምፅ ወደ አንተ ይመጣል። ለመባረክ ስታስብ ለመቀጠል መወሰን አለብህ። ለመባረክ ስትወስን ሶስተኛ ምን ማድረግ አለብህ? ለማገልገል መወሰን አለብህ። ለመባረክ ስታስብ ሶስተኛ ማድረግ ያለብህ ለማገልገል ራስን ማዘጋጀት አለብህ። ለማገልገል ሁል ጊዜ የአገልጋይነት መንፈስ በውስጥ ላይ ካለ ከመባረክ አትቀርም፣ ከመባረክ አትጎልም። በማርቆስ ምዕራፍ 9 ቁጥር 35 ላይ ተቀምጦ 12ቱን ጠርቶ ሰው ፊተኛ ሊሆን ቢወድ ከሁሉ በኋላ የሁሉ አገልጋይ ይሁን አላቸው። ሰው ፊተኛ ለመሆን ከፈለገ ወደ በረከት ውስጥ ለመግባት ከፈለገ የሁሉም አገልጋይ ይሁን ይላል። የአገልጋይነት መንፈስ ያለበት ሰው የመባረክ እድል አለው። እግዚአብሔር ሊባርከው እጁን ነው ወደዛ ሰው የሚልከው። ጌታ ኢየሱስ ያስተምራቸው ከሁሉ ፊተኛ ሊሆን የሚወድ የሁሉ አገልጋይ ይሁን አለ። በሶስተኛ ደረጃ ለመባረክ ስትወስን ሶስተኛ የአገልጋይነት መንፈስ ትውልድ የማገልገል እግዚአብሔርን የማገልገል ቤተሰብን የማገልገል መንፈስ በውስጥ ላይ ሲቀመጥ አራተኛ ማድረግ ያለብህ ለመለየት መወሰን። የእግዚአብሔርን ድምፅ የሚያዘገዩ ሰዎች አሉ። አንዳንድ ጊዜ የምንወዳቸው የምንቀርባቸው ጓደኞች ወይንም አንዳንድ አካላት ለመባረክ ስታስብ መለየት አትፈልግም። መለየት ካልፈለግ መለየት ከከበደ ለመባረክ ይዘገይብሃል።
ፈጥነ ወደ ነገሩ ወደ በረከቱ ውስጥ ለመግባት እግዚአብሔር ወደ ተናገረ ስፍራ ለመድረስ ያዘገይሃል። እግዚአብሔር አብርሃምን እባርካለሁ ብሎ ከካራን ካወጣው በኋላ እንደዚህ ይላል። አብርሃም ያደረገው ምንድነው? ሲወጣ ሎጥ ተከትሎት ስለወጣ ከሎጥ መለየት ፈለገ። እንለያይ አለውና ምድር ሰፊ ናት፣ ወደ ወደድክበት ስፍራ ተመልከት አለው። ሎጥም አይኖቹን አንስቶ ወደ ሰዶም ምድር ተመለከተ ይላል። አብርሃም እግዚአብሔር በረከት በሱ ላይ እንደሚገለጥ ስላወቀ ይህ የእግዚአብሔር በረከት ደግሞ በረከት ውስጥ ለመግባት እባርካለሁ ያለው ቃል የሚፈጸመው ከሎጥ በተለየ ጊዜ የእግዚአብሔር በረከት ወደሱ እንደሚቀርብ ስለተረዳ እግዚአብሔር በረከት መሰናክል ከሆኑ ነገሮች ስትለዩ የእግዚአብሔር በረከት ወደ እናንተ ይቀርባል፣ እናንተም ወደ በረከቱ ትቀርባላችሁ። በዘፍጥረት ምዕራፍ 13 ቁጥር 14 ላይ ሎጥ ከአብርሃም በተለየ ጊዜ የእግዚአብሔር ድምፅ ወደ አብርሃም መጣ። አብርሃምን እግዚአብሔር ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ ተመልከት፣ የምታያትን ምድር ሁሉ ላንተም ለዘርህም እሰጥሃለሁ ብሎ ለአብርሃም ኪዳን ገባለት። መለየት፣ ለመለየት መወሰን። አምስተኛውና የመጨረሻው ለመባረክ ስታስብ መጽናት ያስፈልጋል። በአገልግሎት ለመባረክ፣ በራእይ ለመባረክ፣ በቢዝነስ ለመባረክ፣ የበረከት ምዕራፍ ውስጥ ለመግባት አምስተኛና የመጨረሻው ጽናት ያስፈልጋል። አንድ ነገር ሰው ጀምሮ ካልጸና ነገሩን ጀምሮ አቁሞታል ወይንም ነገሩን ጀምሮ አቋርጧል ይባላል። በአገልግሎት ጀምረ በአገልግሎት ምዕራፍ ቻሌንጅ ሲመጣ በቃ ከዚህ በኋላ ማገልገል አልፈልግም፣ ቻሌንጅና እንዲህ አይነት ነገር ገጥሞኛል ብለ እስታክ የምታረግ ከሆነ አልጸናህም ማለት ነው። መጽሐፍ ቅዱሳችን በዕንባቆም ምዕራፍ 2 ላይ ሲናገር በመጠበቂያዬ ላይ እጠብቃለሁ፣ በአምባው ላይ እወጣለሁ፣ የምትናገረኝን ስለ ክርክሬም የምትለውን አውቅ ዘንድ እመለከታለሁ ይላል። እግዚአብሔርም አንባቢ ቢፈጥን ዘንድ ራእዩን በጽላት ላይ ግለጠው፣ ራእዩ እስከተወሰነ ጊዜ ነው፣ ወደ ፍጻሜ ይቸኩላል ይላል። ሰው በአገልግሎት ካልጸና፣ ሰው በራእይ ካልጸና፣ ሰው በሆነ ነገር ካልጸና ለመባረክ ሲቸገር ብዙ ጊዜ እንመለከታለን። አንድ ባለራእይ ነኝ ብሎ የተነሳ ሰው፣ አንድ ፕሮጀክት ጀምሬያለሁ ብሎ የተነሳ ሰው በተለያየ አቅጣጫ የተለያዩ አይዲያዎችና ሐሳቦች ሲነሱ መነሻው ላይ የያዘውን ራእይ እስኪፈጸም ድረስ ነገሩ ላይ መጽናት አለበት። መጽሐፍ ሲናገር ምንም እንኳን ጅማሬ ትንሽ ቢሆን ፍጻሜ ይበዛል ብሎ ይናገራል። ምንም ጅማሬያችሁ ጥቂት ቢሆን እንኳን በጀመራችሁት ነገር በዛ ለመባረክ 5 ነጥቦች በህይወታችሁ ላይ ካደረጋችሁ ከመባረክ አትከለከሉ። ይህን ቪዲዮ ላይክ እና ሼር አድርጉ። አዳዲስ የሆናችሁ ሰዎች ሰብስክራይብ እና የደወል ምልክቷን እንድትጫኑ አሳስባችኋለሁ። ተባረኩ።